በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃይለ ሰላም በጌጠኛ ቤትህም ልማት ይሁን። መዝሙር 121 ቁጥር 7። በምስራቅ ሸዋ ሀገረ ስብከት በጉራጌ ዞን ዱግዳ ቦራ ወረዳ በሐርቦ አቡኖ ቀበሌ ከአቡኖ ተራራ ስር ወይንም ከምድረ ከብድ አቡነ ገብረ መንፈስ ቅዱስ ተራራ በስተጀርባ የሚገኘው ጮቢ ባታ ለማርያም ገዳም በምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ ሳልሳዊ መልካም ፈቃድ የመቃኞ ቤተክርስቲያኑ የመሠረት ድንጋይ ከዛሬ 20 ዓመት በፊት ሰኔ 15 1995 ተቀምጦ በእግዚአብሔር እርዳታ በ6 ወራት ውስጥ ተጠናቆ ታኅሳስ 5 1996 ቅዳሴ ቤቱ ተከብሯል። አንድ የተባረከ ሰው ትንሽዬ ሳር ቤት ነገር ሰጣቸው። ከዛች ሳር ቤት መጠለል ጀመሩ እነዛ እናቶችና አባቶች። ከዛ በኋላ የቤተ ክርስቲያን የመቆርቆር የመመስረት እሳቤው መጣ። ቢሆን ተባለ። ህዝበ ምዕመኑም ተጠየቀ፣ አመነበት፣ ተመሰረተ። ገዳማት የልማትና የበረከት ምንጭ መሆን አለባቸው። ገዳም ባለበት አካባቢ የሚኖሩ ምዕመናን በምንም አይነት መልኩ መቸገር የለባቸውም የሚል ጽኑ አቋም ያላቸው አባ ተክለ ሥላሴ በገዳሙ ዙሪያ ካለው ማኅበረሰብ ጋር ከልብ ሆነው በርካታ የልማት ሥራዎችን ሰርተውላቸዋል። እንደ መንፈሳዊም ሆነ ሥጋዊ አባት ሆነው ያደረጉላቸውን የተመለከቱት ነዋሪዎች እውነተኛ አባት በማግኘታቸው ዘወትር ደስተኛ ናቸው። መኖራችን ለሰው ለራስ አለ። እኔ አሁን አንዳንዴ ቤት ፎቅ ሰርቶ የሚያከራዩትን ሳይ አዝናለሁ። ቢኮዝ ፎቅ ከሰራው ለቸገረው ክርስቲያን መስጠት ነው። የተሰራው በእግዚአብሔር ገንዘብ አይደል? በሰው ገንዘብ አይደል? ለምሳሌ አንተ እኮ አንድ ፎቅ ስትሰራ አትረፈ ነግደ ምን ብለህ ማለት ደክመህ። እኔ ፎቅ ብሰራ የራሴ ገንዘብ አይደለም። ስለዚህ ቤት ሰርቶ ማከራየት ገዳምን አጸናም፣ አበለጽግም፣ ማንንም አበለጽግም። እንደውም ዕዳ ነው። ወይን አይሩፍ ገዝቶ ወይን ቅጥቅጥ ገዝቶ የሚያመላልስ ገዳም ካለ በጣም ስህተት ነው። የድሃውን ጉሮሮ መሻማት ማለት ነው። ቢኖረኝ እኔ መኪና ህዝብ በነፃ ነው ማመላለስ። ለምን በነዳጁን የሚገዛው የህዝብ አስራት መኩራት። በስፋት አሁን ገዳማት ላይ ቢሰራ፣ ትምህርት ቤት ቢሰራ፣ ግብረ ገብነት ቢሰጥ፣ የቤተ ክርስቲያን ታሪክ ቢሰጥ ያን ስለማውቁ ነው እኮ አሁን የኛ ችግር የራሳችን አንዴት ያቆም ምን አለን ቤተ ክርስቲያናችን ምን አለ ቤቱን ስለማውቅ ነው እኮ የሚወሰድ። በዚህ የተነሳ ነዋሪው ቤቱንና እርሻውን ቦታውን እየሰጠ በአነስተኛ ጸበል ቦታ ተጀምሮ በይዞታ ማረጋገጫ ደብተር ላይ የሰፈረው የገዳሙ ይዞታ ከ81 ሄክታር በላይ ደርሷል። በአሁኑ ጊዜም በዓለማችን ላይ ከሚገኙ ግዙፍ ባለቅስት ወይንም ዶም ቤተ መቅደስ መካከል አንዱን በመገንባት ላይ ይገኛል። አስገራሚው ነገር የዚህ ሕንፃ መነሻ ዲዛይን የተሠራውም በራሳቸው በገዳሙ አበምኔት አባ ተክለ ሥላሴ መሆኑ ነው። ኦልሬዲ አሁን ዶም እየሰራለሁ። እንግዲህ ስንቀይ ሰውና ያ ወረቀቱ ላይ ሲሰራና ወደ መሬት ሲወርድ እኩል አይደለም። ወረቀት ላይ ሰሩት ያው አንዳንዶቹ ብዙ ማሻሻያ አድርጌባቸዋለሁ እኔ በራሴ ማለት ነው። በሂደት የምናገኛቸው ነገሮች አሉ። አሁን ለምሳሌ በዓለም ደረጃ ትልቁ ነው የምንለው ዶሙ ነው። ዶሙ 44 ሜትር ሬዲየስ ዘኢነር ዘአውተር ብለን ስናስቀምጠው ዊዛውት ፒላር ነው። ፒላር ያላቸው ብዙ ቤተክርስቲያን ከዛ በላይ አሉ። ኢንሰርት ሴንቸሪም እነሱ 14 ሴንቸሪም 14 ዓመት ቆይ የኢጣሊያም አለ። ግን ያው ከነሱም አሁን ይሄ ይበልጣል። በቤተክርስቲያን ታሪክ እንግዲህ የመጀመሪያ ነው ብለን እንገምታለን። በኦርቶዶክስም በካቶሊክም በክርስትና ውስጥም ማለት ነው። ፍዘስክረች ሀይቱ ወደ 55 ሜትር ምናምን ይመጣል። ይህ 72 ምሰሶችና 53 መስኮቶች ያሉት ሕንፃ ቤተ ክርስቲያን ርዝመቱ የ8 ፎቅ ያክል የሚተልቅ ነው። ይህ ቤተ ክርስቲያን በተንጣለለ መሬት ላይ ስላረፈ ትንሽ ቢመስልም ከነባሩ ቤተ ክርስቲያንና ከጀርባው ከሚገኘው የምድረ ከብድ ተራራ ጋር ሲነጻጸር ምን ያህል ግዙፍ መሆኑን መመልከት ይቻላል። አንዳንዴ ኮንክሪት ዶም አለ፣ ትንሽ ጠበብ ብላለ ኮንክሪት ዶም 17 ቲክነስ ምናምን ይሆናል። ይህ ግን ሜሽ ይሆንና
አለ መለሰኛ ማሽኖች አሉ። በመለሰኛ ማሽኖች ወንፊት ይነጠፋል። ከዛ በቃ ውስጡ እንግዲህ የተለያየ ነገር ይኖራል። በዚህ መልኩ እንግዲህ ኮንትራክተር የለውም። ኮንትራክተሩ ራሷ ባታ ናት ማለት ይቻላል። ከዛ በታች ደግሞ ያው ያለው እኔ እቆጣጠራለሁ ማለት ነው። ሕንፃ ቤተክርስቲያኑ እስካሁን ድረስ 50 ሚሊዮን ብር ያህል ወጪ የተደረገበት ሲሆን በአሁኑ ጊዜ የግንባታው ደረጃ ከ75% በላይ ተጠናቋል። በዚህ ቅዱስ ቦታ ላይ በተቀደመውና በእናታችን ቅድስት በዓታ ለማርያም ስም በተሰየመው ገዳም ውስጥ ያሉ መናንያን እጃቸውን ከልማት ሥራ የማይደክማቸው ናቸው። ለዚህም በገዳም ውስጥ የተሠሩና አሁንም እየተሠሩ የሚገኙ በርካታ ተግባራት ምስክር ናቸው። በገዳሙ በሚገኙ እናቶችና አባቶች ጸሎት፣ እንባና ድካም ገዳሙ ዛሬ ላይ ተቀባይ ሳይሆን ለብዙዎች ሰጪ መሆን ችሏል። ይህ ገዳም የአንድነት ገዳም በመሆኑ ጠንካራ የአንድነት ሥርዓት አለው። ገዳሙ ከ100 ሄክታር በላይ የሚሰፋ የእርሻ መሬት ያለው ሲሆን በራሱ በ9 ጥማድ በሬዎች መሬቱ ይታረሳል። በየዓመቱም 8 የእህል አይነቶች ይታጨዳሉ። እህላችን የምናከማቸው እዚህ ጎተራ ውስጥ ነው። ስሙም ቤተ ዮሴፍ ይባላል። ቤተ ዮሴፍ የተባለበት ምክንያት ያው እንግዲህ ዮሴፍ ከእስራኤል ነገድ ከ12 የእስራኤል ነገድ አንዱ የሆነ ዮሴፍ ነው እና ያው በዛ በግብፅ ሀገር ስንዴ ያከፋፍል ነበረ። ከዛ የተነሳ ነው ቤተ ዮሴፍ ያልነው ማለት ነው። ምድሪቱ በየዓመቱ የምታስገኘው ከ400 ኩንታል የሚበልጥ እህልን በአንድ ቦታ ላይ ሰብስቦ መያዝ የሚችል ባለ አንድ ፎቅ G+1 ዘመናዊ የእህል ጎተራ በአባ ተክለ ሥላሴ ዲዛይን አድራጊነት ተሰርቷል። እንግዲህ እንደምታዩት ላይ እህሉ ከላይ ይገባል፣ ከታች ደግሞ ይወጣል ማለት ነው። ስለዚህ ይህን ማቅለል አለብኝ ብዬ ይህንን ዲዛይን ዝቋላ ሆኜ ያሰብኩት ነው። ምድረ ከብድም ያው ጊዜ አልተመቸም ነበር። እዚህ ስመጣ ግን ያው የራሳችን ነፃ እንትን ስለነበረ ይህን ዲዛይን አደረግኩ። እያንዳንዱ ጎተራ እንግዲህ ወደ 12,000 ኩንታል ይዛል ማለት ነው። ስለዚህ አንድ ሴት በቀላሉ መታ የምትፈልገውን እህል ለማውጣት ምንም እንትን አይፈጅባትም ማለት ነው። እዚህ ጋር ለምሳሌ ይሄ እንትን ሲል እህሉ እንደዚህ ይወርዳል ማለት ነው። በቃ የሚፈለገው ያህል እንትን ማለት ይቻላል። አሁን እቺ እንደዚህ ትፎተፋለች። እያንዳንዱ እዚህ ጋር 4 አለ፣ በወዲህ ጋር ደግሞ 4 አለ። ለሴኩሪቲ ደግሞ ቁልፍ አለው፣ ማንም አይከፍተውም ማለት ነው። መምኔቷ ትመጣለች፣ የምትፈልገውን ታወጣለች። ታወለጠ ለብጠራ ተበጥሮ ወደ ተግባር ቤት ይሄዳል ማለት ነው። የዚህ ጎተራ በረከት ከገዳሙ አልፎ ለሌሎችም የሚተርፍ ነው። ለሌላም ገዳም ይረዳል። ከተቸገሩ ጸበልተኛውም በነፃ ነው፣ ምንም ሳይቸገር እንትን ይላል። የታመመ ተማሪ በነፃ ነው። 44 ተማሪ አለ። የቅዳሴ ተማሪ፣ የቅኔ፣ የአቋቋም፣ የቅኔ ሁሉ አሉ ማለት ነው። እና እነዚህ አሁን ተማሪዎች የጸሎት ተመግበው እሳቸውን ራታቸውን እናቶች ያበስላሉ። እነሱ ቢያንስ 19 ሰዓት ትምህርት ጊዜ አላቸው። 3 ሰዓት የስራ ሰዓት አላቸው። ሌላው የቀጸላ ጊዜ ነው። በእንደዚህ አይነት መልኩ በቃ ተማሪንም ከልመና የአብነት ትምህርት ቤቶች የገዳም ሕይወት የጀርባ አጥንት በመሆናቸው ከምናኔ ባሻገር በገዳሙ ውስጥ የአቋቋም፣ የቅዳሴ፣ የቅኔና የመጻሕፍት ቤት ጉባኤዎች ተዘርግቷል። የአብነት ተማሪዎቹ የመማሪያ ቦታ እንደ ድሮ አባቶቻችን በጠባብ የሳርና የሸራ ጎጆ እንዳይሆን በማሰብና የመማሪያ አዳራሽና የማደሪያ ክፍሎችን ገንብቶ ለ40 ተማሪዎች ለእያንዳንዳቸው ተደራራቢ አልጋ፣ 2 አንሶላ፣ 1 ትራስ፣ 1 ብርድ ልብስና 1 ፍራሽ በመስጠት ዘመናዊ የዩኒቨርሲቲ ሞዴልን በተከተለ መልኩ እንዲኖሩ ማድረግ ችሏል። አሁን ይሄ እንግዲህ አሁን ያለንበት ደግሞ
ይሄ ላይብረሪ ነው። ቤተ ባኮስ የሚል ስም ሰጥተነዋል። ባኮስ የሚባለው ኢትዮጵያዊ ጃንደረባ እያነበበ ሲመጣ ያንን የሚያመለክት ነው ማለት ነው። ስለዚህ እዚህ ቤት ውስጥ የሚነበብ ነገር አለ። መጽሐፍት ቤት ነው፣ ላይብረሪ ነው ማለት ነው። ይህንኑ የእውቀት ማዕድ ለማጠናከርም በብዙ መቶዎች የሚቆጠሩ መንፈሳዊ፣ ሃይማኖታዊ፣ የታሪክ፣ የስርዓት፣ የትርጉም መጽሐፍቶችን መያዝ ችሏል። በስራ ቀን ስራ፣ በበዓል ቀን መጽሐፍ ያነባል ሰው። አይምሮ ስራ ይፈታል ማለት ነው። ያው ስራ ፈታ አይምሮ አይኖርም ማለት ነው። ብዙውን ጊዜ አይምሮአችን ውስጥ ሰይጣን መጥፎ ነገር እያስገባ የሚፈትነን ስራ ፈተን ስንቀመጥ ነው። በስራ ቀን ስራ ይሰራል፣ በበዓል ቀን ደግሞ መጽሐፍ እናነባለን ማለት ነው። የፈለጉት አይነት መጽሐፍ አለ። መጽሐፍ ቅዱስ ካስፈለገ እዚህ ጋር መጽሐፍ ቅዱስ አለ። እንደገና ደግሞ ከመጽሐፍ ቅዱስ እየቀዱ ሊቃውንት የጻፏቸው የተለያዩ መጽሐፎች አሉ። በዚህ ጋር የትርጓሜ መጽሐፎች፣ የታሪክ መጽሐፎች አሉ። አባቶቻችን በመንፈሳዊ ጉዞ የተጋደሉት ተጋድሎ የሚናገር የገድል መጽሐፎች በዛ ጋር ሁሉ አሉ። ሰው እንደ ጭንቅላቱ ብስለት እንደ ሃይማኖታዊ ብስለቱ እየመጣ የፈለገውን የአቅሙን እያነሳ ያነባል ማለት ነው። በተለያዩ ቦታዎች ያልተሰራ በጣም ግሩም የሆነ ብዙ ሊነበቡ የሚችሉ መጽሐፍትን ሃይማኖታዊ መጽሐፍቶችን የያዘ ላይብረሪ አይተናል። በዛ ያ በጣም ዘመናዊ ላይብረሪ ነው። ላይብረሪው እንግዲህ የሚሰጣቸው አገልግሎት ከማንበብ ባሻገር ሌሎች ብዙ አገልግሎቶች በላይብረሪው ውስጥ እንደሚሰጡ ነው መረዳት የቻልኩት። ሌላው ዘርፈ ብዙ አገልግሎቶችን የሚሰጥና በአንድ ጊዜ 1000 ሰዎችን ማስተናገድ የሚችል የስብከተ ወንጌል አዳራሽ ለሰንበት ትምህርት ቤት ወጣቶች መማሪያ፣ ለመንፈሳዊ ጉባኤዎች፣ ለእንግዶች መቀበያና ማረፊያ እንዲሆን ተደርጎ ተሰርቷል። የገዳሙ ዋና ችግር የነበረው የውሃ መጠጥ እጦት የሚቀርብ በግንብ የተገነባና እስከ 300,000 ሊትር የሚይዝ የውሃ ማጠራቀሚያ ገንዳ ተገንብቶ ሥራ ጀምሯል። በገዳሙ የእናቶችና አሳዳጊ የሌላቸው ወይንም ጓለማውታን ሕፃናት ማደሪያ የሚሆን 16 ክፍሎች ያሉት አንድ G+1 ዘመናዊ ሕንፃ ተሰርቷል። እናትም አባትም የሌላቸው በማስረጃ ተቀብለን 7 ልጆች አሉን። አሁን ለጊዜው የሚያሳድግ ራሱን የቻለ እናቶች አሉ። ልብሳቸውን የሚያጥቡ አንድ እናት ደግሞ ሐኪምም ናቸው። በዛውም እነሱም ያስተምሯቸዋልም ይንከባከቧቸዋልም ምግባቸውንም ያቀርቡላቸዋል። ቃለ እግዚአብሔሩን ይማራሉ፣ ፊደልን ይቆጥራሉ። በጊዜው በዚሁ ደረጃ ነው ያሉት። ሕፃናቱ የገዳሙን መነኮሳት እንደ እናትና አባት እያዩ እያደጉ ይገኛሉ። የጤና ባለሙያ ነኝ፣ ነርስ ነኝ። ከስራ ነው ለጥቄ ወደዚህ አባ ፊሊጶስ ይባላል ወይም አብርሃም ይባላል። እሱ አሃዱ ሰላም ያሙኒ ለምሳ ተስላሴ ክርስትና ሲማከንደረቻለ ፋራሄል ነች መዓዛ። በተጨማሪም ደግሞ ወላጅ በቅርብ የሌለ ሕፃናት ሲሆን ደግሞ የበለጠ ከእግዚአብሔር የምታገኘው ስለሆነ በጣም ደስ ይላል። በኬላ ከተማ በራሱ ወጪ ገንብቶ ከመዋለ ሕፃናት እስከ 4ኛ ክፍል በከፈተው ትምህርት ቤት ከአካባቢ ካሉ የግል ትምህርት ቤቶች በተሻለ ጥራትና በዝቅተኛ ክፍያ በአሁኑ ጊዜ ከ300 በላይ ተማሪዎችን እያስተማረ ይገኛል። የተመሰረተው በ1999 ነው። ከተመሰረተ ጊዜ ጀምሮ ብዙ ልጆችን እየረዳ ነው ያለው። ከዛም ከዚህ በላይ ደግሞ ለመሄድ አቅምም የለውም ትምህርት ቤቱ ሌላ አንድ ያክል ሁለት ያክል እንትን ለማለት ያም ያቅም ማለት ነርሰሪ ላይ በጣም ብዙ ያለውን ያቅምን ያህል ስለሚይዝ ከዛ በላይ መራመድ አልቻለም። ለዚህም በአንድ በኩል ያለ እምነት ልዩነት የአካባቢ ነዋሪ ልጆች
በሥነ ምግባር የታነጹ ሆነውለት እንዲማሩ፣ በሌላ በኩል ደግሞ ከቀያቸው ሳይርቁ ልጆች ትምህርት እንዲያገኙ ማድረግ ተችሏል። አንደኛ ክፍል ሁለተኛ ክፍል ወላጁ እንድንቀጥለት ይፈልጋል። ያው ግን የአቅም ጉዳይ በአመት አንድ ክላስ ወይ በአመት አንድ ክላስ እያለ ነው የሚሄደው። ስለዚህ ያው ከገዳሙ አንዳንድ ነገር ከሚተርፈው ነው የተሰራው ማለት ነው። ወደ 300 ተማሪ አለ። ግን ከ300 ክፍያ ጥቂቶች ናቸው የሚከፍሉት። የነጻ ተማሪ በጣም ብዙ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ቦታ ስያሜ ጎለ ኤፍራታ የተባለው ዘመናዊ የወተት ላም እርባታ ዛሬ ላይ ከ20 በላይ የፈረንጅ ላሞች ወተት እየታለበ ይገኛል። ወተት ወደ ቂላም ይሄዳል፣ ወደ ቡኢም ይሄዳል። እኛም ጋር ደግሞ አሉ ልጆቹ እዚህም ገዳም የሚያድጉ የተጣሉ ማለት ነው። እነሱም በዚህ ነው የሚጠቀሙት። ያው ግን ብቻ በጣም ችግር ያለብን የውሃ ችግር ነው። እና በጣም ይፈልጋሉ፣ መታጠብ ይፈልጋሉ። የውሃ ችግር በጣም ለአገልግሎት የሕክምና ሁኔታ ነበር። የሕክምና ሁኔታ ተስተካክሎልናል። አሁን ግን ቀንም ሌሊትም ቢሆን እናገኛቸዋለን በፈለግናቸው ሰዓት። የሚታለቡት እንግዲህ ግማሾቹ እርጉዝ ናቸው። አሁን 6 ይታለባል። አሁን ያው እርጉዝ ባይሆኑ ኖሮ 10 ይታለባል። ወደፊትም ትልቅ የወተት ማቀነባበሪያ ለመገንባት እቅድ ተይዟል። ከከብቶቹ በሚወጣውበትም የባዮጋዝ ቴክኖሎጂ የሚሰራ ይሆናል። እነዚህን ሁሉ የልማት ሥራዎች ድምፁን አጥፍቶ እርዱኝ ብሎ ለልመና እጁን ሳይዘረጋ ምዕመናን ለገዳሙ በሚሰጡት ጥቂት ገንዘብ ብዙ ሥራ መሥራት የተቻለው የሚወጣው አስራት ትክክለኛ ቦታ ላይ ስለዋለ ነው። አሁን ደግሞ ከቤተ ክርስቲያን አልፎ አገርን የሚያስጠራ ግዙፍ የሕክምና ፕሮጀክትን ይዞ መጥቷል። የዓለም ውዳቂ ጉድፍ በተባሉት በምድር የኖሩ በጽድቅ ሕይወት ባሉ የተማረ አይዳለን አቅሟል። 60 ሚሊዮን ኦርቶዶክስ አሉ። የተማረ ብዙ ዶክተሮች አሉ። የሚገርሙ ዶክተሮች አሉ በዓለም አቀፍ ደረጃ። ምናልባት ከእነሱ ባናንስ ለምንድን ነው እዚህ አሁን ስኮላርሺፕ የማይሰጥ? ለምን አንሰጥም? እኛ እናስተምር። ለምን ኮርሶች አንሰጥም? ስፔሻላይዝ ሰብ ስፔሻላይዝ ለምን ኢስት አፍሪካ ይሆን? ለምን ባንኮክ ይሄዳል ሰው? ለምን ይሄዳል? እንደውም እዚህ ጋር አለው መንፈሳዊም ሕክምና አለ፣ በተጓዳኝ ደግሞ በእውቀት የታገዘ አለ ማለት ነው። ስለዚህ ይሄ ባይ ተሪ ደስታ ነው። እንደውም እስከ 5 ብራንች ደርሶ ባይ ነው አንድ ደስታ ነው። ከመላው ሀገሪቱ ከሚገኙ ሆስፒታሎች ታካሚዎች በሪፈር መጥተው የሚታከሙበት ይሆናል። የአካባቢ ነዋሪዎች የሆስፒታል ግንባታውን ሐሳብ ሲሰሙ በእጅጉ ተደስተዋል። አመራሮቹም የጉዳዩን ጠቃሚነት ተረድተው አመቺ ቦታ መርጠው ለገዳሙ አስረክቧል። እኛም እንደ ቀበሌ ሆስፒታሉ የሚያርፍበት ኮሌጅ የሚያርፍበት በቂ መሬት አለን ብለን በዛ መሰረት ባለሙያዎች መጥተው ቦታ አይተው የሄዱበት ሂደት ነው ያለው። አርሶ አደሩ ራሱ ለዚች ሆስፒታል ምናልባት እጥረት ያለው እንደሆነ በራሴ ቆርሼ እሰጣለሁ፣ አንድ ጥመደ እሰጣለሁ፣ ግማሽ ጥመደ እሰጣለሁ ብሎ ቃል የገባ ብዙ አርሶ አደር አለ። እዚህ በጣም ለዚች ጥረት ብዙ እስከሚመጣ ድረስ ትልቅ ችኮላ ነው ያለው ማህበረሰቡ። ማህበረሰባችን ያለበት የልማት ክፍተት ሰፊ እንደሆነ ይታወቃል። ለዚሁ አባታችን ሌላም ቦታ ላይ የትምህርት ተቋም ከፍተው ህፃናት በትምህርት ራሳቸውን እንዳበለጽጉ እየተሰራ ያለበት ሂደት አለ። አሁን ደግሞ በዚህ መልኩ እዚህ ቦታ ላይ በአፍሪካ ትልቅ የመጀመሪያ ሊባል በሚችል መልኩ የሚገነባው ተቋም እንደ ሀገራችንን ከፍ የሚያደርግ እንደ ማህበረሰቡም ደግሞ ማህበረሰባችንን የሚጠቅም በመሆኑ አካባቢው ማህበረሰብ ደግሞ እንደነዚህ አይነት ልማቶች በሚመጡበት ጊዜ አባቶቻችንን በመደገፍ ተቋማቶችን በማገዝ አቅም ያለው በገንዘቡ፣ ገንዘብ የሌለው ደግሞ በጉልበቱ እንደዚሁ ተባብረን ልማቱ የጋራችን ከመሆኑ ጋር ተያይዞ የታሰበው ነገር አይተን
እስከምናጠናቅቅ እስከምናስመርቅ ድረስ በዚህ ቦታ ላይ ተገኝተን ሁላችንም የአቅማችንን ድጋፍ እንድናደርግ በእግዚአብሔር ስም ለመጠየቅ እወዳለሁ። ሆስፒታሉ በመነኮሳት በየጊዜው ይታጠናል፣ ህመምተኞች ይጎበኛሉ፣ መስቀል ይሳለማሉ፣ ንስሐ የሚፈልጉ ይገባሉ። የጸሎት ቦታም ስላለው ይጸልያሉ፣ እምነትና ጠበልን ያገኛሉ። ንስሐም የጨረሱት ቅዱስ ሥጋውንና ክቡር ደሙን ይቀበላሉ። ሆስፒታሉ የሥጋም የነፍስም መታከሚያ በገዳማት ታሪክ የመጀመሪያውና ብቸኛው ሆስፒታል ነው። ዶክተሩ ሮቴሽን ሲያደርግ መነኩሴውም አብሮ ሮቴት ያደርጋል፣ ይባርካል፣ እግዚአብሔር ይፍታ ይላል። ቁርባን መቀበል ካለበት ቁርባን ያቀብላል። ማጥመቅ ካለበት ቅባ ቅዱስ መቀባት ካለበት ሁሉን ነገር ቢሞት እንኳን ስርዓተ ግንዘቱ የቤተ ክርስቲያን ግንዘት ራሷ ስርዓት አላት። የመነኮሳት ልዩ ነው፣ የሕጋውያን ልዩ ነው፣ የቄስ ልዩ ነው። ስለዚህ ያንን ስርዓት ጠብቆ ግንዘቱ ይካሄዳል። ዝም ብሎ ስልቻው ውስጥ ከቶ አይወረወርም። ገዳማውያን አባቶች መነኮሳትና መነኮሳይት እንደዚሁም ምዕመናኑ ታማው ሆስፒታል ላይ በሚተኙበት ወቅት ተገቢውን ሁሉ አገልግሎት እንዲያገኙ ነው። ስጋዊውንም ሕክምና ያገኛሉ፣ መንፈሳዊ ሕክምናውንም አብረው እንዲያገኙ ለማድረግ ነው። አቅመ ደካሞች በገንዘብ ታክመው ራሳቸውን ማዳን የማይችሉ በቂ ገቢ የሌላቸውን ሰዎች ደግሞ በበጎ ፈቃደኝነት ለማገልገል በነፃም በቀላል ዋጋም ለማገልገል ታስቦ የታቀደና የተሰራ ነገር ነው። እንዲሰራ የታሰበ ሆስፒታል ነው ማለት ነው። 1950 ዓመተ ምህረት ቅዱስ ሲኖዶስ በእያንዳንዱ ሆስፒታል አንድ ሐኪም ይመደብ። የንስሐ አባት እንኳን ባይኖራቸው የንስሐ አባት እስከሚመጣ ንስሐ ይቀበሏቸው፣ ማቅረቡን ካለባቸው ያቀብሏቸው ብለው ደንግጓል። የሕክምናውን ነገር ግን ያን አላስኬደች። ብታስኬድ ኖሮ በየቦታው ትላልቅ ሆስፒታል ተገንብተው ለነፍስ የሚሰራ መነኩሴ አሉ፣ ዶክተሮች አሉ። እውነቴን ነው። እዚያውን ለዶክተር የሚበቁ ብዙ ሰዎች አሉ። ሰው እነሱም በደንብ አሰልጥኖ ቆባቸውን አድርጎ ማከም ይችላል። ያንን የክርስቶስ ሰውነት ጎንበስ ቀና አድርጎ ሕክምና አንድ ጥያቄ ይመለስበታል ብዬ አስባለሁ። የታመመ ታሚ አልጠየቃችሁም የሚለውንም መልስ ለመመለስ ማለት ነው። እልፍ ልጆች ያሉት እግዚአብሔር አምላክ ሰዎችን ከየትም ቦታ አምጥቶ ሥራውን እንደሚያስፈጽመው ከገዳሙ የቀደመ ታሪክ በመነሳት ጽኑ እምነት አለን። በዘመናችን እውን ሊሆን በተቃረበውና የብዙዎች የጤና ችግር ተቀርፎ ኢትዮጵያ ከሀገር ውጭ ሄደው ለመታከም ዘወትር በልመና ገንዘብ ከመሰብሰብ እንዲድኑ ትልቅ አስተዋጽኦ የሚያደርገውን ይህን ሆስፒታል ለመገንባት እርሶም አሻራዎትን እንዲያስቀምጡና መንፈሳዊ ግዴታውን ተወጥቶ እኔም ባለቤት ነኝ እንዲሉ ገዳሙ ጥሪውን ያቀርባል። አሁን ለቤተ ክርስቲያን ይለምኛል። ለምን ግን አሁን ሁሉም የቤተ ክርስቲያን ኦርቶዶክስ ተዋሕዶ ትክክለኛ ነገር ሰጥተን ለሚቀጥለው ትውልድ አንደኛ ልጆቻችን ግራጁዌት ቢያደርጉ ሃይማኖታችን ክራቸውን በጠበቀ ገብተው ያገለግላሉ፣ ስፔሻላይዝድ ያደርጋሉ፣ ሰብ ስፔሻላይዝድ ያደርጋሉ ማለት ኳሊፋይ ያደርገው እንደውም ወደፊት ሬሲደንስ የነሱ መኖሪያ ሕጋዊ ከሆነ ትዳር ጓደኛ ካለችው ልጆች ካሉት ብሎ እንደዛ ከዛ ሁሉ እሳቤ ጋር ነው ሆስፒታሉን ለመገንባት ያሰበው ማለት ነው። ስለዚህ ግባችን ሰርተን ፈጽመን ደግሞ ሊቃነ ጳጳሳት በፓትርያርክ አስመርቀን ከዛ በኋላ ደስታችንን ማየት ከተነገረው በላይ የሆነው የዚህን ታሪካዊ ገዳም እውነት ራሳችሁ በዓይናችሁ አይታችሁ እንድታረጋግጡና የበረከቱ ተሳታፊ እንድትሆኑም ጥሪያችንን እናቀርባለን። ዓለም ላይ ያላችሁ ክርስቲያኖች እንዲሁም ሀገራችን ላይ ያላችሁ በየክፍለ ሀገሩ እንዲሁም አዲስ አበባ የተለያየ ዓለም ላይ ያላችሁ የመላው ክርስትና እምነት ተከታዮች ይህንን ፕሮግራም ተከታትላችሁ ምን ማድረግ አለብን? ያው የቤት ስራ ነው ለእናንተ። ኦርቶዶክስ ብዙ ጊዜ በመተባበር ነው የሚታወቀው። የተጀመረውን ቤተክርስቲያን ጨርሰን እንዲሁም የትልቁን ግዙፍ ሆስፒታል ለመገንባት ለመላው ክርስትና እምነት ተከታይ የሚሆን ነው። ለትላልቅ አባቶች እየተጎዱብን ነው፣ እያለፉ ነው። ታመው የሚታከሙበት ቦታ እንዲሁ አስተማማኝ አይደለም። የራሳቸው የሆነ ሆስፒታል የሚገነባ ስለሆነ ሁሉም የበኩሉን አስተዋጽኦ እንዲያደርግ በዚህ አጋጣሚ ጥሪን አስተላልፋለሁ። ገዳሙን በጸሎታችሁ፣ በጉልበታችሁ፣ በእውቀታችሁና በገንዘባችሁ ለመርዳት የምትፈልጉ ሁሉ በዚህ ዘጋቢ ፊልም ላይ በተገለጹት የማኅበራዊ ትስስር ገጾች ላይ የገባችሁ እንድትከታተሉ
ለሌሎች እንድታጋሩና በተገለጹት የባንክ አድራሻዎች እግዚአብሔር አምላክ የፈቀደላችሁን እንድትለግሱ በቅድስት ቤተ ክርስቲያናችን ስም ጥሪያችንን እናቀርባለን። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን።